አብርሽ ሄርሜላን አግባትሽ ካንዴም ነው። እሺ ምትመጣ አብርሽ የህዝብ ጨጓራ ጨረስክ። ምን ይሻላል? ምንም። ሩታስ ጥጌስ፣ ሩታስ ሄርሜላስ እንዴ? እኔ ሁሉ ሴቶች ባችሁ ማንን ልምረጥ? ከዚህ ሁሉ ሴት እግዚአብሔር ለእነሱ ቢጽፉ ኮሜንት እኮ ነው። እንዴት ናችሁ? ወይ በጣም ደህና ነን ወንድሜ። ሀሰን ጊፍት ሰጠን። ሰው ልጅነት ሀሰን ያራዳ ልጅ እንግዲህ አበጋዝ ሴቶቹ በዙብኝ፣ ማንን ልምረጥ? ሩታን ወይ ጽጌን ወይ ሄርሜላን አግባ። አብርሽ ለምን አታገባም? አንደኛቸውን መርጠህ አግባ ሲሉት ማንን ልምረጥ አላ። ወላሂ በጣም የሚያሳዝን መልስ ሲመልስላቸው ነበር። ሴቶቹ በደርዘን ነው የሚወዱኝ፣ ሴቶቹን እንዴት አድርጌ ልምረጣቸው በዙብኝ እያለ በጣም የሚያስጠላ መልስ እየመለሰ ነበርና እናንተ ወንድ ልጅ አቋም የሌለው ወንድ ልጅ ትዕግስት ማለት ለራሱ ክብር የሌለው ወንድ ልጅ እና ለቤተሰቡ ክብር የሌለው ለትዳር ክብር የሌለው ወንድ በህይወት አይቻላቅም። እንደ አብርሽ የረከሰ ወንድ አይቻላቅም። በእውነት ቃል በቃል መግቢያ ላይ አድርጌላችኋለሁ። እንግዲህ ሰምታችሁታል። ቆረጥ እኔ ስለማልፈልገው ነው አቢላ ስላለበት ነው እንጂ እቀዳላችሁ ነበር። ሴቶቹ በዙ ምን ላድርግ ግራ ገባኛል። እንደ አይነቱ ወንድ ነው እኔ ጀግና ብዬ የማወራው። የረከሰ ወንድ ነው ማንም የሚያርፍበት። ዝንብ የሚያርፈው ተከፈተ ቃል አይደል እንዴ? ተገጠመ ቃል እኮ ዝንብ አያርፍበትም። ስለዚህ የማንም የዝንብ ማረፊያ ስለሆነ በጣም ነው ውስጤን እንደዛ ጀግናን አንተ ትችላለህ የሩታ ጠንበለል እያልኩኝ ሳሽቃብጥ የኖርኩት በጣም ይቆጨኛልና በእውነት ነው የምላችሁ፣ ሀቂቃ ነው የምላችሁ። ይሄን ቪዲዮ አይታችሁ ኮሜንት ጻፉ። ጠንካራ ሴት ሆኑ፣ ከማይረባ ወንድ ራሳችሁን አውጡ ለማለት እፈልጋለሁ። እኔ እንግዲህ ትንሽ ቪዲዮ ነው የምጭንላችሁ። አበረታቱኝ፣ ላይክ አድርጉኝ፣ ከወንጀል አውጡኝ። ቪዲዮ በራሴ ጭኝ ሁሉ በሩታዬ አልደራደርም፣ ታሀብቴ አልደራደርም። በጣም ነው የምወዳት፣ በጣም ነው የማከብራት ማለት ነው። በጣም ለእሷ ትልቅ ቦታ አለኝ። ነገር ግን እንደ ባሏ ከሆነ ምን አይነት ሰው ነው ካደንቅ የነበረው ምን አይነት ሰው ነው ብዬ ራሴን እንድፈትሽ አድርጎኛልና በጣም የሚያስጠላ ማለት ነው። ላይክ ሰብስክራይብ አድርጉ የኔ ውዶቼ ማሮቼ። እስከ መጨረሻ አይታችሁ ኮሜንት ጻፉልኝ። እና እሱ ለልደቴ ስጦታ ሰጠኝ ነበር አይደለ? እና እሱን ስጦታ ዛሬ ይዤልህ መጥቻለሁ። ከፍተህ ይኸው ራሱ ነው። ከዛ ተቀበለኝ። ለምናምን እንድትመልሽልኝ ነው እንዴ? ነው አይ እኔ ካንተ ጋር ያለኝን ነገር ስለቋጨሁኝ ምንም አይነት እኔ እናንተ መካከል የሚቀር ነገር እንዲኖር አልፈልግም። ለሆነ ነገር ይሆንልሃል ወይ ሸጠ ምናምን የሆነ ነገር አድርግበት፣ ለሆነ ነገር ይጠቅመዋል። ለምን ደግሞ አትወስደው አንተ እንዴ? ምን ሻል የገዛኸው ደስታ? ቆይ እንደዛ አይደለም። እኔ ማሰጣታለሁ እኮ ይሄን ውሰድላት፣ ይሄን ያዝላት፣ እባክህ አንዴ ስጪው። ያዡ እሺ ዳባት በቄሽ ወሰድክ አይደለ? አንተ ሰውዬ ለምን አትረጋጋም? በሙሉ መጨረስ ወይም ማጠናቀቅ እፈልጋለሁኝ። ከሱ ጋራ ምንም አይነት ነገር እንዲቀረኝ ስለማልፈልግ ያው ከዚህ በፊት ለልደቴ አንድ ጊፍት ሰጥቶኝ ነበረ። እቺን ሀብል ሰጥቶኝ ነበረ እና ይሄ ሀብል ነው እኔ ጋርና እሱ ጋር መካከል የቀረው ይሄ ነገር ብቻ ነው። እንደማምነው እንደዛ ነው ከሱ ጋር የሚያገናኘኝ ያ ነገር ነው እና የራሴን ደስታ ለመቀጠል እንጂ የሰውን ነገር ምናምን ብዙም አክሰፕት ለማድረግ አሁን ላይ ፈቃደኛ አይደለሁም። እውነቱን ስነግራችሁ ቀጥለው ይሄ ነው ብዙዎቻቸውን ብዙ የሚሉትን ነገር ሰምቼ በህይወቴ ላይ ብዙ የተፈጠሩ ነገሮች ስላሉ አሁን ለእኔ የሚያስፈልገውና ለእኔ መሆን ያለበትን ነገር ብቻ ነው ማረገው ማራምደው ምናምን እና ሀሳብ አይኖረኝም እና በቃ የፈለግኩትኝ በእርግጠኝነት እኔ ጠቅሜው ነው ብዬ አላስብም። ምክንያቱም ነገሮች በጣም ጠልቀን አልገባንባቸውም። አንቺ በግዴታ የሚሆን ነገር አይደለም። ስለዚህ በግድ የሚሆን ነገር እስካልሆነ ድረስ በቃ ሙሉ ትውስታዎቹ ምናምን እንዲቀሩ እፈልጋለሁ፣ እንዲተው እፈልጋለሁ እና ይህንን ነገር ደግሞ የምመልስለት ምናልባት እንደ ባኔን ጠርቼዋለሁ ከዳንሻ ጋር ነው አብሬው ላወራው የምፈልገው። ምክንያቱም በቃ ድንገት ተቀይሮብኝ አይቼዋለሁ። ባለፈው ሳልቀጥረው ላገኘክ ሳልለው ምናምን ተከታትሎኝ መጥቶ እጄን ጠምዞ ምናምን በቃ ተጭኖኝ ከአንቺ ጋር ነው ሁሉም ነገር መቀጠል የምፈልገው ምናምን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ?
እንግዲህ በዚህ ሰሞን ብዙ ነገር እየተፈጠረ ነው፣ ብዙ ነገር እያየን ነው። በጣም ብዙ ነገሮችን ተምረናል ብዬ ከሰው ልጅ ለጥቅም እንጂ ለቁም ነገር እንደማይሰሩ የሰው ልጅ በሰው ልብ ላይ ለመጫወት እንጂ ለራሳቸው ቁም ነገር እንደሌላቸው በጣም ብዙዎቻችን ተምረናል ብዬ አስባለሁ። ላይክ አድርጉ እስኪ ላይክ። እኔ በጣም የተማርኩበት በጣም ብዙ ነገር አለና የሰው ልጅ ሲስቅም ሲሰራም እወድሻለሁ፣ አፈቅርሻለሁ፣ ለዘላለም ህይወቴ ለዘላለም ምን እያለ ሲሰራ ትክክለኛ ህይወት ነው ብዬ ስለማስብ እንደራሴ ብዙ የተሸወርኩት ነገር አለና ለምን በራሴ ላይፍ በራሴ ኑሮ በራሴ ትዳር በራሴ ህይወት የማደርገው ነገር በተግባር እያደረጉት እየተናገሩት የነበረ ነገር ስላለ በጣም አምኜ ብዙ ሰው ተከትዬ አውቃለሁ። ግን የውሸትና የጨዋታ ልጅ ደግሞ ዝም ብሎ እንደሚወለድ በቃ አለ አይደለ? አላውቅም። ክርስቲያን ወገኖች ይሄን ስል ይቅርታ፣ ትዳርን ምንም ዋጋ እንደማይሰጥ ሰው ይፋቀራል ይወልዳል ብላችሁ እንደምታስቡ ነው የተማርኩባቸውና ቶክቶክ ላይ ማታ ብርሽ ገብቶ ነበርና በጣም የሚያስጠላ ንግግሮች የተናገረ ነበር። መቅረት አልፈለኩም ስለማልፈልገው ማለት ነው። ስንቱን ሴት ልምረጥ፣ ስንት ሴት ልምረጥ፣ ሴቱ በዛብኝ እያለ ነበርና መውለድ እኮ ከብዙ ሴት ይወለዳል አለ። እኔ ተፈለኩኝ ከ10 ሴት መውለድ ይችላለሁ እያለ ነበርና ወላሂ ንግግሩን ስትሰሙት በጣም ነው የሚያስጠላው። በጣም የሰው ልጅ የዚህን ያህል ነው የሚያስበው። የሚዲያ ሰው ነው። እኔ ከብዙ ሴት መምረጥ አቅቶኛል አለ። ሴት ሲበዛ ጎመን ጠነዛ የሚባለው ነገር አብርሽ ላይ ነው እየሰራ ያለው። በጣም የሚያስጠላ ንግግሮች ካቢላ ጋር ሆኖ እየተናገረ እንዴት ነው ከነሱ ምንድን ነው የምንማረው? ምንድን ነው እኔ እስከዛሬ ድረስ ይሄን ነበርኩ እያልኩ ራሴን እየጠየቅኩ ነውና ላይክ ሰብስክራይብ ሼር አድርጉት። እንዲዶ ወላሂ እንደኔ ማታ ቢያጋጥማችሁ ላይ በላይ ገብቶ በጣም የምታለቅሱት ህጋዊ ሚስቴ የተባለችው እንደ ፍቅረኛ አድርጎ ነው ሲዋራ የነበረው። ሚስቴ የኒካ ሚስቴ 80 ሚስቴ የሚላት ሴት ፍቅር ሰው እኮ ከፍቅረኛ ይወልዳል። ከሌላም ሴት ከ9 ሴት ከ10 ሴት መውለድ ይችላል። እና ሴቶችን ጽጌ ምረጥ፣ ሩታ ምረጥ ወይ ሄርሜላ ምረጥ ሲሉት ሴቶች እኮ በዙ አደናገሩኝ አለ። በእውነት ነው የምላቸው። ይሄ ቃላት ከወንድ ልጅ መስማት መሰበር ነው። አቋም የሌለው ወንድና ለትዳር ዓላማ የሌለው ወንድ የሚተናገረው ንግግር ነው እና በጣም ነው ያስጠላኝ። በእውነት ነው የምላቸው። እንደ አይነት ሰው ነው እንዴት አለንቄ ነው እንደ አይነት የረከሰ ወንድ ነው እንዴ ብዬ ራሴን እንድጠይቅ አድርጎኛል። መልካም እህቶቼን፣ መልካም ወንድሞች አብሽሪ፣ አይዞሽ፣ ፋፊ፣ ስሪ፣ ጠንክሪ። ይሄ ስራ ነው። ብዙ ምንትናት እኔ ቡታጅራ ልጆች ብዙ ልጆች የምደዋወላቸው አላቸው። በሃይማኖታቸው ጠንካራ ክርስቲያኖች ማለት ነው። ጠንካራዎች እስካሁን ድረስ ዛዛታ የማያበዙ የምደዋወላቸው ልጆች አሉና ይሄ መቼም ብዙ ነገር ያስተዋውቃቸዋል። ከብዙ ሰዎች ተግባብቻለሁ። ፋፊ አንቺ በቃ የመሰለሽን ትችት እየተቸሽ ስር እንጂ እነሱ እናንተ እንደምትሰጧቸው ስለ መግባር ያላቸው ሰዎች አይደሉም። እናንተ ናችሁ ቦታ የሰጣችኋቸው እንጂ እኛ ጋር ምንም አይደሉም። በቃ ይሆናል አይደለ? እንዴት አደራችሁ ተብለው እንኳን የሚባሉ ሰዎች አይደሉም። ስራቸውን ከልጅነታቸው ጀምሮ የረከሰ ማንነት እንዳላቸው ነው የምናውቀው። እናንተ ግን ቦታ ሰጣችኋቸዋል። ሰው አትውደድ አይባልም። ከወደዳችሁ ምንም ማለት አይቻልም። ስራሽን ስሪ ተብዬ የተመከርኩ ሴት ነበርኩ። ግን ብዙ ጊዜ የራሴን ቅንጭላቴን ነው የምከተለው። ብዙ ምክር የምሰማ ሴት አይደለሁም እና ያ ነገር ጠቅሞኛል። እርግጥ ብዙ ጊዜ በፊት አሁን ጥፋትን ነው አሁን እየተቸው የነበረው። ማንንም ሰው ይቅርታ አልጠይቅም። እዚህ ቦታ ላይ እኔ ጥፋተኛ ነኝ ብዬ በሚሰሩት ስራና በተልከሰከሰ ሰው ላይ ነው እኔ ፍርድ እየፈረድኩ የነበረው እና እኔ ይቅርታ ለዩቱበሮች ይቅርታ አልጠይቅም። ግን ሙስሊም እህቶቼ እና ክርስቲያን ወገኖቼ በማያገባችሁ ገብታችሁ ሰድባችሁኛል። እኔ እንኳን ተሳድቤያለሁ ብዬ አላቅም። እኔ ማንንም ተሳድቤ አላቅም። ተሳድቤያችሁ ከሆነ በጣም ይቅርታ። ነገር ግን በእውነት ነው የምላችሁ ገና ማንነታቸውን ስታውቁ ታፍራላችሁ። ኢትዮጵያ ገብተው ኢትዮጵያ ሄደው አይተው እነሱ የመጡ ራሳቸውን ሆነው ትሪት አድርገው ራሳቸውን ስራቸውን እየሰሩ ነው። እኛ ግን በስልክ ስለሆነ የምንነጋገራቸው ፍቅራችን እየቀነሰ አይደለም እየጨመረ ነው የሚሄደው። ለምን? በአካል ያልተገናኙን ነገር ማንነቱ ስለማይታወቅ ማለት ነው።
እዚህ ጋር ምንድነው የምትማሩት? ኢትዮጵያ የገብተው እህቶቻችን አይተዋቸው ማንነታቸው ለሰው ያላቸው ክብርና ዝቅታ ስታው ጥቃቸውን ይዛቸው የራሳቸውን ህይወት ጀግና ማለት ከመጀመሪያ መጨረሻ ጀግና ማለት ሄሉ ናት። ሄሉ የማርክ ፍቅረኛ የነበረች ሚዲያም ያውናት ዩቲዩብም ላይ ያውናት በአካልም ያውናት አንድ ቀን የምትቀየር ሴት አይደለችም። በጣም ጀግና ሴት ናት። በሰው የምትመራ ሴት አይደለችም። ልቧን ራሷን ማንነቷን ተከትላ የምትሄድ ማለት ነው። ከቡታጀራ ማንም ምረጭ ብትሉኝ አሁን ሄሉን ነው። በጣም ጀግና ሴት ናት። ምንም ቢሆን ወንድ ልጅ አያታላትም። በጣም አልቧልታ ምናምን እንደዚህ መልስ ትሰጣለች። መልስ የምትሰጠው ግን አላግባብ ስሟን ሲነኩት እንጂ በእውነት ጠንካራ ሃይማኖት ያላትና ጠንካራ ሴት ማለት ሄሉ ናት። በእግሯ የምትቆም አግዣኝ የማትፈልግ ሆይታ የማትፈልግ ማለት ነው። እና እኔ ይሄን የምለው በተግባርም በስልክም ስላገኘኋት ነው። በጣም ትትናዋ ያላት ለሰው ልጅ ስትመልስላችሁ እንኳን እርካታ ያለው ምክር ነው የምትመክረው። ማንም ሰው የሚኖረው የራሱ ህይወት ነው። እኔ የራሴ ህይወት ነው የምኖረው። ለሰው ብዬ ማንም ጋራ መለማመጥ አልፈልግም ነው የምትለው። ይሄ ልቤ ላይ እኔም አለ። እንኳን የሚዲያን ሰው አይደለም ከቤተሰቦቼ ጋር ተለማመጬ ምናምን እንደዚህ በፍቅር ነኝ። በሆነ ነገር እንደዚህ በገንዘብ ዙሪያ በምናምን ዙሪያ ከመጡብኝ እኔ ሀርድ ነኝ። በቃ እሰጣለሁ፣ ክኖር እኖራለሁ። ጽድት ብዬ ከማንም 5 ሳንቲም ፈልጌ አላውቅም። ማንም እዚች እስካሁን ያለችው እርሜ ድረስ እኔ ማንም ሰው በዚህ ተገደፊ ብሎ 5 ሳንቲም ረድቶኝ የሚያውቅ ሰው የለም። በራሴ በአቋሜ ነው ወጥቼ ዛሬ ላይ እዚህ ቦታ ደርሼ እንደዚህ አምሮብኝ የምታዩት ፊክተር አይደለም። ፊክተራው ትንሽ ቀየር አድርጎኛል፣ ግን አልሐምዱሊላህ በራሴ ያለኝ አቋም ደስ ይለኛል። ማንም ረድቶኝ አይደለም። በራሴ ጥሬ ግሬ ዛሬ ላይ እዚህ ደርሼ ልጆችን አስተምሬ ዛሬ እዚህ ቦታ የደረስኩት እንደዚህ ፈታ ብዬ እናንተ ጋር ማወራው በጠንካራነቴ ነው። ግን ይሄ ጥንካሬ የብቻ አይደለም፣ ፈጣሪ ነው። ሁለተኛ እናቴ ናት። አላህ ያበረታው። በዛ ላይ ጠንካራነት ያላችሁ 9 ልጅ ብትወልዱ 10 ልጅ ብትወልዱ ያድጋል። በእውነት ነው የምላችሁ እና ጠንክራችሁ ቁሙ ለማለት ፈልጋለሁ። ረመዳን እየመጣ ነው ውዶቼ። ያስቀየምኳችሁ በሙሉ ወደዞቼ ኮሜንት ጻፉልኝ። በኮሜንታችሁ መሰረት ቪዲዮ ሰራላችኋለሁ። ከሰው ስምም እናንተ ኮሜንታተሮች ፋፊ እንድስሪ ካላችሁኝ እኔም እመጣለሁ። ቪዲዮን ስታበረታቱ ከሰው ወሬ እወጣለሁ ማለት ነው። እናንተ ናችሁ አሁን የአብርሽን ስለቅ እና የሩታን ትመጣላችሁ። በራሴ ስሰራ ግን አታውልኝም። ለዛ ነው አንዳንድ ጊዜ እይታ ያለው ነገር ለመስራት ሁሉም ከነ ማንኛውም ዩቲዩበር እይታ ያለው ነገር የሚሰራው ለእይታ ለዶላር ብሎ ነው። እኔም አሁን ከራሴ የሆነ ነገር ይዤ ስመጣ 300-400 ሰው ነው የሚያው። ወሬ ግን እና አብርሽና ሩታ ካልኩኝ ከአንድ 3000-4000 እስከ 10000 ድረስ ይታያል። ይሄ ምንድን ነው? የእናንተ የተመልካች እንትን ነው፣ ግዳፍ ነው። ይሄ ሁሉ ቀለጥ እያሰራ ያለውና ሲካጎን የሆናችሁ ገደፍ አርጉኝ ማለት ነው። እኔ ደግሞ ሩታ ሀብቴን መቼም ቢሆን አልለያትም። ያው ከባሏ ጋር የተመካከረች ድራማዋን ብትሰራ እኔ ደስ ይለኛል። ያው ተሰብራ እንዳትቀር ግን ከጎና ለመሆን መቼም ቢሆን የምቀየር ሴት አይደለሁም። በጣም የምወዳት በጣም የማከብራት ህፃን ልጅ ናት። በህፃንነቷ ብዙ ፈተና አይታለች፣ ብዙ ስቃይ አይታለች። ልክ እንደኔው ህይወት ማለት ነው። ማለትም ልጅን በልጅነት ወልዶ ራስ ማሳደግ ማለት በጣም ከባድ ነው እና ራሴ ስላቸው አባታቸው ሳይኖር ቀርቶ አይደለም አለ። ኢትዮጵያ ላይ ያው የኑሮ ሁኔታ ምናምን አለ አይደለ? ብዙ ጊዜ እኛን ትሬት የምናደርገው አረብ ሀገር ተሰደንና ያን ነገር ለማለት ፈልጌ እንጂ ምርጥ አባት አላቸው። ራሴን ብቻ ራስ ወዳድ አልሆንም፣ ግን በሚፈልጉት ነገር ከጎናቸው ሆኜ ዛሬ ላይ ትልቅ ቦታ ያደረስኳቸው እኔ ነኝ ብዬ አምናለሁ ከፈጣሪ ጋር። ማለት እዛ ሆኖ የሰው ኢትዮጵያ ላይ ተቀምጦ ተፍ ብሎ ልጆቹን የሚረዳ አባት ካልሆነ ዞሮ እኔ ነኝ የምረዳው ብላችሁ ነው የምታወሩት። እና እኔ ባሌን ዝቅ ለማድረግ አይደለም። ባሌ ምርጥ ሰው ነው፣ ጥሩ ሰው ነው፣ በጣም የዋህ ሰው ነው። ግን እንደዚህ በኢኮኖሚና በስራ ጉዳይ ግን እንለያያለን እና በዛ ለማለት ፈልጌ ነው። ያው እንዳትይዙብኝ ደግሞ ማለት ነው። ማለትም ህይወት ማለት ከባድ ስለሆነ እና